አደይ እንግዲህ ተመልሳ እዛው እገታዋ ላይ ገባች ማለት ነው። ምክንያቱም ዳይመንድ የሚባል ቆሻሻ አስመሳይ ሰው ነው። ለገንዘብ ብሎ እህቴ ነሽ እያለ በገንዘብ ሸጣት ማለት ነው። በጣም ያሳዝናል በእውነት። እኔ እንደዚህ አልጠበቅኩትም ነበር፣ ግን ፍቅርን ያዋርዳታል ብዬ ነበር የጠበቅኩት። ነገር ግን የእውነት ያሳፍራል። ሰው ማለት በቃ ከንቱ ነን እውነት ለመናገር። እኔ እንጃ በጣም ብዙ ነገር አስተምሮኛል ይሄ ድራማ። ምክንያቱም ሰው ገንዘብ ከሌለው ምንም ነገር የለውም። ገንዘብ ካላችሁ ግን ምንም ነገር ማድረግ ትችላላችሁ። አያችሁ፣ አሁን ፍቅር ግን በገንዘብ ይሄ ሰውዬ እንዲዋሽና እች ልጅ ወንጀለኛ እንድትሆን አደረጋት ማለት ነው። በጣም ያሳፍራል። እንግዲህ ደሞዟን እንኳን ሳስጣት የ2 ወር ከ3 ሳምንት ገንዘቧን ይዛባት አጠገቧ ግን ባርኮቴ የአደይን ደሞዝ ስጪ እያለ እሷ አካውንት ላይ እያስገባ ነበረ። ግን እሷ አንድም ቀን ሰጥታት አታውቅም። ባርኮቴ ለእናትሽ ለእህትሽ መታከሚያ ብሎ ብር ሰጥቷት ነበረ። በዛም እሷ አልጠይቀችም። ግን በአደይ ደሞዝ ዳይመንድ እንዲዋሽ አድርጋ ለዳይመንድ ብር ከፈለችው ማለት ነው። በጣም ያሳዝናል። እንግዲህ እንትና ንጉስ እንግዲህ ሊደፍራት ይሁን ምን ሊያደርጋት አላውቅም። ብቻ ልቀቀኝ እያለች እየጮኸች ነበረ። ዳይመንድ ጭራሽ እጇን አሰራት። በፈጣሪ ግን እንደዚህ ነው ሰው። የእውነት በጣም ነው የሚያሳፍረው እንደዚህ አይነት ነገር። እና እኔ ሁላቸውንም ጥልት ነው ያደረኳቸው በነገራችን ላይ። በእውነት ነው የምላቸው። ከለምለም ውጪ ለምለም ብቻ ናት አሁን ላይ ከሷ ጎን ያለችው እንጂ ሌሎቹ ሁሉም አስመሳዮች ናቸው። አንድም ሰው እንኳን ቆም ብሎ አደይ ሊረዳት አልቻለም። ለምን ግን እንዴ እቺ ልጅ እንደዚህ ታደርጋለች ወይ? ማለት አደይ ጥሩ ሰው ናት። አደይና ፍቅራታለሁ፣ በጣም ነው ማፍቅራት። ባርኮቴም ዴቭም አረ በጣም ትገርማላችሁ። ግን ዛሬ ስታያት አደይ እዚህ እንድትቆይ ብላሻለች። እማዬ ደውላ አንቺ እንድትሄጂ አትፈልግም እና እዚህ እንድትቆይ ነው ትፈልገው እማዬ ስላት፣ አይ አመሰግናለሁ ባርኮት፣ እኔ እናንተ ውጪ ብላችሁ አስወጣችሁኝ እንጂ እኔ እኮ ቅድሙን ልወጣ ተዘጋጅቼ ነበር ከዚህ ቤት ብላ ነገረችው ለባርኮት ማለት ነው። ታይ አደይ እንደዛ አታድርጊ፣ እኛም ተሳስተን ነው፣ አንቺን ማስወጣት አልነበረብንም ምናምን አለ። እኔ የምላችሁ መጥፎ ቃላት እኮ ሴፍ ሆኖ ነው የሚቀመጠው ጭንቅላት ውስጥ። እቺ ልጅ ባላደረገችው ነገር ነው የወቀሳችኋት። አንዳችሁ እንኳን ልታዳምጧት ጊዜ አልሰጣችኋትም። ለምን እንዴ? ግን ዛሬ ደግሞ እቤታችሁ ተመልሳ ከዚህ አቃጣይ ጋር እንድትኖር ጭራሽ በጣም ያሳዝናል። እንግዲህ ከለምለም ጋራ መጥተው ደሞዝ ልትቀበል ስትመጣ እሷ ከዴቭ ጋራ ተኝታለች ፍቅር አልጋ ላይ። እንግዲህ አንድ ላይ ስታያቸው ቅናት ይሁን እንዴት ይሁን አላውቅም፣ ተናዳ ወደ ሳሎን መጣች ማለት ነው። አደይ ትቀኛለች እንዴ ደግሞ ለዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ ስቃይዋ እንደቀጠለ ነው ማለት ነው። በፊቱ ነው ራሷን ብታስከብር ኖሮ ይሄ ሁሉ ነገር ባልደረሰባት ነበረ። የማንም ለፍ ዳዳላዋ ላይ ሲለፋደድ እጭ ምነው ሸዋ ምንድን ነው እንዳንቺ ፈዛዛው አይቻላቅም። እኔ አይደለም ሀገር ውስጥ ማለት ነው እዚህ እኮ እዚህ አይደለም እኔ እዚህ እሻልለም። የእውነት ነው የምላችሁ። ምክንያቱም ስራዬን እሰራለሁ በአግባቡ። ስራዬን መስራት ካለብኝ ሰርቼ ነው። ግን እላፊ ቃላት ሲናገሩኝ የምሬን ነው የምላችሁ። ራሴን አላስደፍርም በሞታት ለምን ብዬ ልከራከራለሁ። አደይ ደግሞ ሲሰርብሽ፣ ስታመናጭቅሽ፣ ስትመታሽ ዝም ጭራሽ ሌባ ነች ስታሽ ብለሽ ሰውየውን በገንዘብ ገዝታ አምጥታ እንዲህ ናትና፣ ኧረ እንግዲህ ገንዘቧንም ሳትሰጣት ከዛም ለምንድን ነው የመጣሽው? አንቺ ምን ልትሰሪ መጣሽ? ትያት ደሞዟ ልትቀበል አለች ለምለም። ደሞዟ ስጫት ለፍቅር ደሞዟ አልሰጠቻት። ምን አለ ባርኮት? አዎ ባርኮቴ አልሰጠቻትም ደሞዟን ልትቀበል ነው። አንቺ ፍቅር አልሰጠቻትም አደይ። ከዛ መላሷ ተሳሰረ። አልሰጠቻትም የምትለው ሁሉ ጠፋባት ማለት ነው። ነገር እሷ የአደይን ደሞዝ ለዳይመንድ ሰጥተዋለች እንዲዋሽ አድርጋ እንዲናገር ማለት ነው። ከዛም ባርኮት ተናገር፣ የት ነው ያደረግሽው ደሞዝ? ያልኩሽን ለትምህርት ቤት መከፍለው እንትን ከፍየዋለሁ። ለትምህርት ቤት መከፍየው ማየ ያስገባችልሽ አይደል እንዴ? ለምንድን ነው ለሷ ሽጥሻት? ሲል እንግዲህ መላሷ ተሳሰረ ማለት ነው። ከዛም ባርኮቴ ስራ ቦታ ተደውሎለት ወደ ስራው ሄደ።
ከዛም እንትና ለምለምና ሄላም ወደ ቤት ሊሄዱ አደይና እንሂድ በቃ ብለው ሲሏት ቆይ ሄዱ እናንተ እመጣለሁኝ እኔ ከፍቅር ጋር ትንሽ የማወራው ነገር አለ ያልጨረስነው ነገር አለ አለች። ኤላና ለምለም ሲወጡ እንግዲህ ፀጉሯን ይዛ አስጮኸቻት ፍቅርን ማለት ነው። አደይ እኔ እኮ ኃላፊነት አለብኝ ቤተሰቤን ላስተዳድር ብዬ ነው ባርኮቴን አክብሬ እንጂ ለወንድምሽ ብዬ እንጂ አንቺን እኮ ፈርቻ አይደለም። እኔም እኮ ነገ እንዳንቺ ይሆናለሁኝ ብላ እንግዲህ አደይ ሁን ፀጉሯን ይዛ ከዛ ሊዲያ አሳቀችኝ ዛሬ የእውነት በት አደይ ጎሽ በት እያለች እንግዲህ ከስር ስታጨበጭብ ሊዲያም መጨረሻ ላይ ዋጋዋን አገኘች። ከዛ አደይ እንግዲህ ተናዳ እየወረደች እያለ ይሄ ዴቭ ደግሞ ሰክሮ መጣ ማለት ነው። ሰክሮ እንግዲህ እየተንገዳገደ መጣ። አንዴ ሰክረም ባይሆን ስትለው እኔ ባንቺ ፍቅር ነው እንደዚህ የሆንኩት አደይ አንቺ ግን ጥለሽኝ ሄድሽ እያለ እንግዲህ በልና ግባናተኛ ብላ ልታስገባው እንግዲህ ጎትታ ስታስገባው ለምን አይፈጠፈጥም? ምን አገባኝ ደግሞ እሱ አይደለ ሌባ ነሽ ብሎ አስወጣሽ። ስራም አላጣው እንግዲህ እጇን ጎትቶ አልጋ ላይ ጣላት ማለት ነው። በዛ ጊዜ ፍቅር መጣች። ከዛም አደይ እንግዲህ እንደምንም እንትን ብላ ገፍትራት ፍቅርን ስትወጣ ጭንቅላቷን አዙራት እንግዲህ መንገድ ላይ ወደቀች ማለት ነው። ከዛም ዳይመንድና ንጉስ አግኝተዋት እንግዲህ ወደ እገታዋ ገባች ማለት ነው። አልነቃችላቸውም። ተደናግጠው ራሱ ሐኪም ቤት እንወሰዳት እቺ ልጅ በጣም እያተኮሰች ነው ብሎ ንጉስ በጣም ፈርቶ ነበረ። በመጨረሻም ነቃች ማለት ነው። ግን ስትነቃ ራሷን ያገኘችው ባለፈ እየታገተችበት ቤት ነበረ። ጮኸች ማለት ነው። ምልታረጉ ነው እዚያ መጣችው አንተ ውሻ ብላ ዳይመንድ ላይ ውሃ ደፋችበት። አጥፍ ጨርጨሪ አርፈሽ ተቀመጪ አደይ ነግሬሻለሁ እያለ ጭራሽ ከዛም ሊያስረዳት ቢሞክርም ልትረዳቸው አልቻለችም። ከዛም እንግዲህ ንጉስን አንተ እወድሻለሁ አፈቅርሻለሁ ብለኸኝ የለ እንዴ? እስቲ እንግዲህ እንደዚህ ነው እንዴ የምታፈቅረኝ ከሆነ እስቲ በተግባር አሳየኝ አለችው ማለት ነው። ዳይመንድና ፍቅር ላይ እንደዚህ ሲያደርጉ ለምንድን ነው ዝም ያልከው? አደይ የመኘኝ እኔ ምንም የማውቀው ነገር የለም አደይ እውነትን እጄ እዚህ ውስጥ የለም እመኘኝ። ዳይመንድና ፍቅር ናቸው እንደዚህ ይሄ ሁሉ ያደረሱብሽ አላት ማለት ነው ንጉስ። እንግዲህ ዳይመንድ ተናዶ እጇን አስሮ ወጣ ማለት ነው። ከዛም ንጉስን እጄን ፍታኝ እያለች እየጮኸች እጇን ሊፈታ ጠጋ ሲል እንግዲህ ጠረንሽ እንዴት ደስ ይላል፣ ጠረንሽ ራሱ ናፍቆኝ ነበረ ብሎ እንግዲህ ሊስማት መሰለኝ ያው ልቀቀኝ እንዳትነካኝ እያለች እየጮኸች ነበረ። ኤላም ደግሞ ለምለም አደይን ሄደና ቼክ አድርጋት እኔ ደግሞ ጓደኛዬ ጋር ሄጄ እመጣለሁ ብላ ሄደች ማለት ነው። ኤላ ወደና አደይ ቤት ወደነ ባርኮቴ ቤት ሲመጣ ቢጣራ የለችም። ዴቭም ሲጣራ የለችም አደይ። እንግዲህ ኤላም ወደ ቤቱ ተመለሰ ማለት ነው። ኤላም እንግዲህ አባቴን እንደምንም ብዬ አሳምኘው ያው ከሷ ጋራ ለመኖር እያሰበ ነው ማለት ነው። ከለምለም ጋራ ለምሊ ብቻዋን ነች፣ ማንም ሰው የላትም አሁን ላይ ማለት ነው። ምክንያቱም ሰው ስለሚያስፈልጋት ግዴታ እሱ አብሯት መሆን አለበት ማለት ነው። ለምለም ሳላደንቃት አላልፍም በእውነቱ በጣም ጀግና ጎበዝ ናት። የአደይ ቀኝ እጅ ማለት ለምለም ነች አሁን ላይ ማለት ነው። እሷ ብቻ ነች ያለችላት እንጂ ሌሎቹማ አስመሳዮች ናቸው። በእውነት ነው የምላችሁ። ኤላ አልፈርድበትም። ኤላ ንብረቱ ስለተዘረፈ እሱን አልፈርድበትም። ግን ደግሞ እነ ባርኮቴ የእህቱን ተንኮል እያወቀ እችን ምስኪን ለፍተው አዳሪ ላይ ሁሉም አፋቸውን ከፈቱባት። በእውነት እኔ ራሴ በጣም ነው የተናደድኩት። ዛሬ ደግሞ ማስመሰላቸው። አይ ከዛሬ ጀምሮ እዚህ ቤት መቆየት አልችልም ማለቻቸው። ጎበዝ ደግ አደረግሽ ነው እንዳትመለሽ እማዬ ስትቆይ ብላለች አይደለ? ለምን ሬሳዋ እንዲወጣ ነው እንደዛ ቤት የምትመለሰው? ደጋሚ የሆነ ነገር ታደርጋታለች እቺ ተረገመች ማለት ነው። እንግዲህ አደይ ንጉስ እጅ ገብታለች። ንጉስ ይለቃታል። ፈሪ ነው፣ ልብ የለውም። ይለቃታል ማለት ነው። ዳይመንድ ግን ዋጋህን ታገኛለህ። አደይ ራሷ ታጋልጣለች ማለት ነው። ምክንያቱም የአደይ አባት ነው ክርስትና ያነሳኝ ብለህ የለ። ስለዚህ አደይ እኮ ማለት እህት ነች ይመስለኝ። ክርስትና ሲያነሱ እኮ ከልጄ አለይም ብለው ነው አይደል? ስለዚህ ያ ማለት አንተና አደይ እህታማቾች ነበራችሁ። አንተ ግን በገንዘብ ሸጥካት። ታዲያ ይሄ ነው ወንድምነቱ?
ምን ያስተማራችሁት? ሰው ገንዘብ ካላገኘ በቃ እናቱንም ቢሆን ይሸጣታል ነው። ይሄ ነው በቃ ይሄ የተማርኩት ማለት ነው። እና አደይ እንግዲህ በገዛ እጇ ስቃይዋን አበዛች ማለት ነው። ከመጀመሪያውኑ ፍቅር ስታሰቃያት ያንን ቤት ጥላ ብትወጣ ኖሮ ይሄ ሁሉ ባልመጣ። የእውነቴን ነው የምላችሁ። በጣም ነው ስቃይዋ የበዛው። እንግዲህ ይኸው እያያችሁት ነው።